በዚህ ቪዲዮ ኦንላይን ገንዘብ የምታገኙባቸውን 4 ዘዴዎች የምናይ ይሆናል። ለማታውቁኝ ሀና እባላለሁ። ካሪር ዲቨሎፕመንት ላይ ኮንተንቶችን እንሰራለሁ። ስፔሻሊ ደግሞ ኦንላይን ስራዎች፣ ፍሪላንሲንግ ላይ የተያዙ ነገሮችን ቲክቶክ ላይ እዚህም ዩቲዩብ ላይ ኮንተንቶችን እሰራለሁ። በዛሬ ቪዲዮ ደግሞ ኦንላይን መኒ ሜኪንግ የሚለው ቶፒክ ላይ ለእኔም የሰሩልኝም ለአካባቢ ላይ ላሉ ሰዎችም የሰራላቸውን ነገሮች ሼር ማድረግላችሁ ይሆናል። ባላችሁ ስኪል፣ ባላችሁ ኤክስፒሪየንስ፣ ባላችሁ ባክግራውንድ እና ባላችሁ ኢንትረስት ቤዝ አድርጋችሁ ከእናንተ ጋር የሚሄደውን ብቻ መርጣችሁ እንድትሰሩ የመጀመሪያውና በጣም ብዙዎቻችን ጋር በጣም ኮመን የሆነው ኦንላይን እቃዎችን ፊዚካል ፕሮዳክቶችን ሴል ማድረግ ነው። ስለዚህ ከ2020 ኮቪድ አካባቢ ጀምሮ ኢትዮጵያ ውስጥ በደንብ የተለመደ ነገር ሆኗል። ስለዚህ የሚያስፈልጋችሁ አካባቢያችሁ ላይ ያለ ፕሮዳክት ኦር እናንተ የምትሰሩት ፕሮዳክት ሊሆን ይችላል። ብቻ ኦንላይን ልትሸጡት የምትችሉትና ዴሊቨር ልታደርጉት የምትችሉትን ፕሮዳክቶች እየሰራችሁ ወይም እየገዛችሁ ሴል ማድረግ ነው። የዚህ ኦንላይን ስራ ጉዳቱ ምንድነው? አንደኛ ሰዎች እየለመዱት በሄዱ ቁጥር በጣም ብዙ ስካሚንግ እየበዛ ነው። ስለዚህ ኦዲየንሳችሁ ወይም የሚገዛችሁ ሰው ስካም ነው በሚል የመጀመሪያ ኦዲየንሳችሁን ሴኪዩር ማድረግ በጣም ይከብዳል። ስለዚህ ትረስት ኢሹ ያለበት ፊልድ ነው። በሁለተኛነት ደግሞ መነሻ ካፒታል ያስፈልጋችኋል። የምትገዙት እቃ ሊሆን ይችላል፣ ዴሊቨሪ ሲስተማችሁ ሊሆን ይችላል፣ ኢንቨንቶሪ የምታስቀምጡበት ቦታ ሊሆን ይችላል። ከምትቀርጹበት ካሜራ ጀምሮ ገንዘብ ኢንቨስት ማድረግ ይጠበቅባችኋል። ስለዚህ መነሻ ካፒታል ከሌላችሁ ይሄኛው የኦንላይን ስራ ሊከብዳችሁ ሊያስቸግራችሁ ይችላል። ይህንን ስራ ደግሞ ማርኬት የምታደርጉት እንደተለመደው በሶሻል ሚዲያ ነው። ኦንላይን እስከሰራችሁ ድረስ ሶሻል ሚዲያ ላይ በደንብ አክቲቭ መሆን ይጠበቅባችኋል። ፕሮዳክቶቻችሁን እየቀረጻችሁ ኦርጋኒክ የሆኑ ኮንተንቶችን እየሰራችሁ ፕሮዳክታችሁን የምትሸጡትን ነገር ማስተዋወቅ ይጠበቅባችኋል። ሁለተኛው ወይ ደግሞ ኢንፍሉዌንሰር ማርኬቲንግ ነው። ከእናንተ ፕሮዳክት ጋር ሪሌትድ የሆኑ ኮንተንቶችን የሚሰሩ ኢንፍሉዌንሰሮችን በማናገር የእናንተን ፕሮዳክቶች እንዲያስተዋውቁላችሁ ማድረግ ትችላላችሁ። ሌላኛው አማራጭ ደግሞ ለፕላትፎርሞች በመክፈል ለምሳሌ እንደነ ፌስቡክ፣ ኢንስታግራም፣ ቲክቶክ ለእንደነዚህ አይነት ሶሻል ሚዲያ ፕላትፎርሞች ቡስት እያስደረጋችሁ እራሳችሁን ቡስት ማድረግ ትችላላችሁ። በፔይድ አድ ፕሮዳክቶቻችሁን ማስተዋወቅና መሸጥ ትችላላችሁ። አሁን ላይ ደግሞ በጣም ኮመን እየሆነው ያለው ነገር ላይቭ ሴሊንግ ነው። አይደለም ጀማሪ ማርኬተሮች፣ ትልልቅ የምንላቸው ካምፓኒዎች ቲክቶክ ሆስቶችን ወይም ላይቭ ሆስቶችን በማምጣት ፕሮዳክቶቻቸውን እየሸጡ ይገኛሉ። ስለዚህ ላይቭ ላይ በመግባት እናንተ እቃችሁን ምርታችሁን መሸጥ ትችላላችሁ። በሁለተኛነት ደግሞ ዲጂታል ፕሮዳክቶችን መሸጥ ነው። ዲጂታል ፕሮዳክቶች ምንድን ናቸው ስንል በቪዲዮ ፎርም ሊሆን ይችላል፣ ቴምፕሌቶች ሊሆኑ ይችላሉ፣ ፎቶዎች፣ ኦዲዮዎች ሊሆኑ ይችላሉ፣ ኢንክሉዲንግ ቴምፕሌቶች። እነዚህ ነገሮች መሸጥ ማለት ነው። ከእናንተ የሚጠበቀው ቪዲዮዎችን ማዘጋጀት ወይም ቴምፕሌቶችን ማዘጋጀት ነው። ስለዚህ እነዚህ ነገሮች አንዴ ካዘጋጃችሁ በኋላ የምትሸጡበት ፕላትፎርም ላይ አፕሎድ በማድረግ ፕሮዳክቶቻችሁን ማስተዋወቅ ነው ማለት ነው። ልክ እንደ ቅድሙ እነዚህን ፕሮዳክቶች የምታስተዋውቁት ሶሻል ሚዲያ ላይ ነው። የዲጂታል ፕሮዳክት አድቫንቴጁ ምንድነው? አንዴ ከሰራችሁት ድጋሚ ኢንቨስት የምታደርጉበት ነገር አይደለም። በሁለተኛነት ደግሞ ከሌሎቹ አንጻር ስታዩት ለመጀመር ያን ያህል ፋይናንሻሊ የሚያስፈልጋችሁ ነገር የለም። ኢንተርኔት እና ስልካችሁ ወይም ላፕቶፕ ካላችሁ እነዚህን ዲጂታል ፕሮዳክቶች በማዘጋጀት አንዴ ሰርታችሁት ሴል በተደረገ ቁጥር ገንዘብ ታገኛላችሁ ማለት ነው። ከእናንተ የሚጠበቀው አንዴ ዲጂታል ፕሮዳክቱን ማዘጋጀት ከዛ ማርኬት ማድረግ ነው ማለት ነው። እናንተ ጀማሪ ከሆናችሁና የማትታወቁ ካልሆነ ሰው ትረስት ቢልድ ላያደርግ ይችላል። ዲጂታል ፕሮዳክትን መሸጥ ዲስአድቫንቴጅ ወይም ከበድ የሚለው ነገር እንደ ሌሎቹ ኦንላይን ሾፒንጎች የተለመደ ነገር አይደለም። ስለዚህ እናንተ ታዋቂ ካልሆናችሁ ወይም ምርታችሁ ታዋቂ ካልሆነ የሰራችሁት ዲጂታል ፕሮዳክት ታዋቂ ካልሆነ ከኦዲየንሳችሁ ትረስት አግኝታችሁ ፕሮዳክታችሁን ለመሸጥ ያስቸግራችኋል። ሁለተኛው ነገር ደግሞ ማርኬት ማድረግ የማትችሉ ከሆነ ከዚህ በፊት ነገሮችን እቃዎችን ሸጣችሁ የማታውቁ ከሆነ ምን ብዬ ላስተዋወቅ የሚለውን ነገር የማታውቁ ከሆነ ኢትስ ጎይንግ ቱ ቢ ትንሽ ሃርደር። ስለዚህ እነዚህ ሁለት ነገሮች እንደ ዲስአድቫንቴጅ ልታያችሁ ትችላላችሁ። ዲጂታል ፕሮዳክቶችን የት ልሽጥ ብላችሁ የምታስቡ ከሆነ እኔ ፐርሰናሊ 2 ወይም 3 የሚሆኑ የሀገር ውስጥ ኢትዮጵያ ፕላትፎርሞችን ተጠቅሜ ያውቃለሁ። ግን ለእኔም ስሙዘር የሆነው ለኦዲየንሱ ወይም ለከስተመሬም ስሙዘር ሆኖ ያገኘሁት የቡና ነበረ። ስለዚህ እስካሁን ድረስ አይ ቲንክ ወደ 10,000 ብር የሚያክል ዲጂታል ፕሮዳክቶችን ሸጫለሁ። የኔ ያን ያህልም አይደለም፣ ግን ዲጂታል ፕሮዳክታቸውን እየሸጡ ዴይሊ በመቶዎች የሚቆጠሩ መኒ ሜክ የሚያደርጉ ኮንተንት ክሬተርስ አሉ፣ ዲጂታል ፕሮዳክት ክሬተርስ አሉ። ስሙዘር ሆኖ ነው ያገኘሁት። ኦዲየንሱም ትንሽ የተሻለ ግንዛቤ ያለው የቡና የሚባለው ፕላትፎርም ነው። ሊንኩንም አስቀምጥላችኋለሁ ዲስክሪፕሽን ላይ። እሱን ማየት ትችላላችሁ። እሱን ተጠቅማችሁ ሴል ማድረግ ትችላላችሁ። ኢን ዲቴይል ደግሞ ራሱን የቻለ ዲጂታል ፕሮዳክት ምንድነው፣ እንዴት ይሰራል፣ እንዴት አድርጌ ማርኬት ላድርገው፣ ምን አይነት ቴክኒኮችን ልጠቀም ብላችሁ የምታስቡ ከሆነና
ራሱን የቻለ ቪዲዮ እንድሰራላችሁ የምትፈልጉም ከሆነ ኮመንት ላይ አሳውቁኝ። ሶስተኛው ደግሞ ስኪላችሁን ወይም የምትችሉትን ነገር መሸጥ ነው። ለመጀመር ኤኒ ቢዝነስ ሞዴል ላይ ኢዚየር ነው ተብሎ የሚታሰበው ስኪላችሁን መሸጥ ነው። ስለዚህ እዚህ ጋርም ስኪላችሁን ኦንላይን ስትሸጡ ስኪሌ ምንድን ነው የሚለውን የመጀመሪያ ነገር ማወቅ ይጠበቅባችኋል። ይህንን ነገር ካወቃችሁ በኋላ ኦር ዲፋይን ካደረጋችሁ በኋላ ክላይንት ወደ መፈለግ ትሄዳላችሁ። በሌላ ስሙ ፍሪላንሲንግ ብለን የምንጠራው ማለት ነው። ፍሪላንሲንግ ከባድ የሚያደርገው ምንድነው? የመጀመሪያ ክላይንታችሁን ሴኪዩር ማድረግ ነው። የመጀመሪያ ክላይንታችሁን ሴኪዩር ማድረግ ስትችሉ በዛ ክላይንት የሚመጡ ሌሎች ክላይንቶች ይኖራሉ። እሱን በማሳየት ለዛ ክላይንት የሰራችሁትን ስራዎችን እንደ ፖርትፎሊዮ በማሳየት ብዙ ሰዎችን አትራክት ማድረግ እና ካላችሁበት ሆናችሁ ስኪላችሁን ብቻ በመሸጥ ማግኘት የምትችሉት ነው። የስኪል መሸጥ አድቫንቴጁ ምንድን ነው? ልክ እንደ ፊዚካል ፕሮዳክቱ የሚያስፈልጋችሁ ኢኒሻል ካፒታል አይኖርም። ጀስት ባላችሁ ስኪል ብቻ ተነስታችሁ ኢንተርኔት እና ላፕቶፕን በመጠቀም ወር ስልካችሁን ብቻ በመጠቀም ራሳችሁን መሸጥ፣ ያላችሁን ነገር ማርኬት ማድረግ፣ ክላይንቶችን አውትሪች ማድረግ፣ እንደዚህ እያደረጋችሁ ማኒ ሜክ ማድረግ ትችላላችሁ ማለት ነው። የፍሪላንሲንግ ወይም ደግሞ ስኪላችሁን መሸጥ ከባዱ ፓርት ምንድነው? ኮንሲስተንሲ ይጠይቃል። ስፔሻሊ ልክ እንዳልኳችሁ መጀመሪያ ክላይንታችሁን ሴኪዩር ካላደረጋችሁ 4፣ 5 ወር፣ 6 ወር ከዛም በላይ ክላይንታችሁን ሳታገኙ ራሳችሁ አውትሪች እያደረጋችሁ ፖርትፎሊዮ ቢልድ እያደረጋችሁ ምንም አይነት ኢንካም ሳታገኙበት ምንም አይነት ፑሽ የሚያደርጋችሁ ሞቲቬት የሚያደርጋችሁ ነገር ሳታገኙበት ስቲል መስራቱ ትንሽ ሃርድ ነው። ስለዚህ አስባችሁበት አውቃችሁበት ኮንሲስተንት ሆናችሁ መሄድ መቻል አለባችሁ። ሁለተኛው ደግሞ እንዳልኳችሁ ፖርትፎሊዮ ከሌላችሁ ፌክ ክላይንቶችን ክሬት በማድረግ ኤዲ በምትሰሩበት ፊልድ ያለ ኢንካም መስራት ይኖርባችኋል ማለት ነው። ለዚህኛውም ደግሞ ማርኬት የምታደርጉበት የተለያየ ዌይ ሊኖር ይችላል። ክላይንታችሁን የምታገኙበት የተለያዩ ኢንተርናሽናልም ሆነ ሎካል ጆብ ቦርዶች ይኖራሉ፣ እነ አፕወርክ እነ ፋይቨር። እኔ ፐርሰናሊ እነዚህ ቦታዎች ላይ ክላይንቶችን ፈልጌ ስላላገኘሁኝ እንደዚህ አድርጉ እንደዚህ አታድርጉ ብዬ መናገር አልችልም። ግን ፐርሰናሊ እየተጠቀምኩት ያለሁት ሎካል ክላይንቶችን ለማግኘት ሎካል ጆብ ቦርዶችን እና ሊንክድን ቼክ ማድረግ ነው። ከዚህ ውጭ ደግሞ ኢንተርናሽናል ክላይንቶችን ለማግኘት ዳይሬክትሊ ካምፓኒዎችን ማናገር፣ ኤችአሮችን ማናገር፣ ማርኬቲንግ ላይ ስለምሰራ ማርኬቲንግ ማናጀሮችን ማናገር፣ ፖርትፎሊዮን መላክ። በዚህ ዌዮች ክላይንት ያገኘሁባቸው ዌዮች ስላሉ ማለት ነው። ስለዚህ ለእኔ ስላልሰራ ለእናንተ አይሰራም ማለት አይደለም። ሁሉንም ዌዮች ቼክ አድርጓቸው። ስለ ፍሪላንሲንግ እና ኦንላይን ስራዎች ዴይሊ ኮሚኒኬት የማደርግበት የቴሌግራም ቻናል አለ። እዛ ላይ ጆይን አድርጎ የተለያዩ ኮሚኒቲዎች አሉ፣ እርስ በርስ ማውራት እንችላለን። አራተኛውና ብዙዎቻችን ደግሞ የረሳነው ኦር ደግሞ ያን ያህልም አቴንሽን የማንሰጠው ፊዚካል ፕሮዳክቶችን ሪሴል ማድረግ ነው። ከመጀመሪያው ጋር ተመሳሳይ ነው፣ ግን ልዩነቱ ምንድነው? እዚህ ጋር እነዛን ፕሮዳክቶች እኛ መግዛት አይጠበቅብንም ኦር እኛ እጅ ላይ ሊኖሩ አይገባም። ለምሳሌ እኔ እማውቀው ጓደኛ ቢኖረኝ ኦር ቢዝነስ ያለው ማንኛውም ፋሚሊ ፍሬንድ ሊሆን ይችላል። የእነሱን ፕሮዳክቶች እየሄድኩኝ ፎቶ ማንሳት፣ ቪዲዮ መቅረጽ እና ፖስት ማድረግ ነው። እነሱ ከሚሸጡበት ሂሳብ ላይ ሜቢ ዲስካውንትድ ፕራይስ የሚሰጡኝ ከሆነ ካልሆነም ደግሞ ለሁሉም ሰው ሴል ከሚያደርጉበት ፕራይስ እኔ የሚያዋጣኝ ያህል ዲፍረንስ ጨምሬበት ሴል የማደርግበት ወይ ነው ማለት ነው። ብዙ ሰው ይሄንን ነገር እያደረገ ያለው ቲክቶክ ላይ ነው፣ ግን ፌስቡክ ማርኬት ፕሌስ በጣም የተረሳ ቦታ እንደሆነ ፊል አደርጋለሁ። ምክንያቱም አካባቢ ላይ ያሉ በጣም ብዙ ሰዎች ሲሰሩበት ስላየው ነው። ስለዚህ ፌስቡክ ማርኬት ፕሌስ ላይ በደንብ ሴል ማድረግ ትችላላችሁ። ስፔሻሊ ደግሞ ብዙ ነጋዴዎች አሁን ላይ ክፍለ ሀገር መላክን የማይፈልጉ አሉ ኦር ደግሞ የማይሸጡ አሉ። ስለዚህ እነዚህን ፕሮዳክቶች ብቻ ለይታችሁ በመያዝ ክፍለ ሀገር ላይ ያለን ኦዲየንስ ብቻ ራሱ ታርጌት አድርጋችሁ መስራት ትችላላችሁ። የዚህ ወይ ዲስአድቫንቴጁ ምንድነው? ፕሮፊት ማርጅናችሁ ዝቅ ሊል ይችላል። ዲስካውንትድ ፕራይስ አድርጎ ያ ነጋዴ የማይሰጣችሁ ከሆነ ምናልባት ትንሽዬ ልትሆን ትችላለች እናንተ ከፍ ማድረግ የምትችሉት፣ ምክንያቱም ማርኬቱ ላይ ያለው ነገር ኮምፒት እያደረጋችሁ ስለምትሸጡ ማለት ነው። ሁለተኛው ደግሞ የምታውቁት ኦር ትረስትድ የሆነ ቢዝነስ ያለው ሰው ከሌለ እነዛን ክላይንቶች እነዛን የቢዝነስ ባለቤቶችን ሴኩር ማድረግ ትንሽ ሃርደር ሊሆንብን ይችላል። ልክ እንደ ሌሎቹ ይሄንን ስራ ስንሰራ ሶሻል ሚዲያ ላይ ዲፔንድ አድርገን ነው። ስለዚህ ቴሌግራም ላይ፣ ፌስቡክ ማርኬት ፕሌስ ላይ፣ ቲክቶክ፣ ኢንስታግራም የተለያዩ ፕላትፎርሞች ላይ ራሳችን ኮንተንት በመስራት ወይም ደግሞ አዶችን ፑሽ በማድረግ ብዙ ኦዲየንስ ማግኘት እንችላለን። እስካሁን ከዘረዘርኳቸው 4 መንገዶች ፍሪላንሲንግ ላይ ኢንተረስትድ ከሆናችሁ ኢትዮጵያ ውስጥ ኢንዲማንድ ናቸው ብዬ ያሰብኳቸውን 5 የፍሪላንሲንግ ኢንዱስትሪዎች ዲቴይል የሆኑ የሰራሁት ቪዲዮ አለ። እሱን ቼክ አድርጉት። እስካሁን ድረስ ቪዲዮን ያያችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ አትርሱ። ኤኒ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ።